በምረቃ ስነ ስርዓቱ ላይ የኢፌዴሪ ጉምሩክ ኮሚሽን ኮሚሽነርና የወልቂጤ ዩኒቨርሲቲ ስራ አመራር ቦርድ ሰብሳቢ ዶክተር ደበሌ ቃበታ እንደገለጹት የሀገሪቱ ሁለንተናዊ እድገትና የወደፊት ዕጣ ፋንታ የሚወሰነው ጠንካራ የትምህርት መዋቅር፣ ሁሉን አቀፍ የትምህርት ጥራትና በክህሎት የዳበረ ትውልድ በመቅረጽ መሆኑን አስታውቀዋል። በእውቀት የላቀ በክህሎት የዳበረ በአስተሳሰብ የደረጀ በስነ ምግባር ምስጉን የሆነና ቴክኖሎጂን የመፍጠርና በአግባቡ የመጠቀም አቅም ያለው ትውልድ ያስፈልጋታል። ሀገራችን ኢትዮጵያ ካለችበት ነባራዊ ሁኔታ አንጻር ተለዋዋጭና ተገማች ያልሆነው ዓለም አቀፍ ለውጥ ለመቋቋም ተመራቂዎች ከተቀጣሪነት ስነ ልቦና ወጥተው የሥራ ዕድል ፈጣሪነት አስተሳሰብ ማጎልበት ይጠበቅባቸዋል ነው ያሉት። ወልቂጤ ዩኒቨርሲቲ በኢትዮጵያ ውስጥ ካሉ የተግባራዊ ሳይንስ ዩኒቨርሲቲዎች መካከል አንዱ መሆኑና ተማሪዎችም የቀሰሙትን ሁለንተናዊና በስራ የተፈተነ ዕውቀት ቀጣይ በሚገጥማቸው በየትኛውም የሥራ መስክ ብርቱ ተወዳዳሪ እንደሚያደርጋቸውም አስታውቀዋል። ወልቂጤ ዩኒቨርሲቲን እንደ ተግባራ ሳይንስ ዩኒቨርሲቲነቱ ስሙን በክብር እንደምታስጠሩ ሙሉ እምነት አለኝ። ክቡራትና ክቡራን፣ ወልቂጤ ዩኒቨርሲቲ በኢትዮጵያ ውስጥ ካሉ የተግባራዊ ሳይንስ ዩኒቨርሲቲዎች መካከል አንዱ እንደመሆኑ የመንግስት ሪፎርሞችን ተግባራዊ ለማድረግ የሳይንስ የቴክኖሎጂና የኢኖቬሽን ስራዎች ላይ ከፍተኛ ድርሻ የተወጣ ይገኛል። ዩኒቨርሲቲው የመማር ማስተማሩን ስራ በቴክኖሎጂ ያስደገፈ የተጠናከረ ቤተ ሙከራዎችን በመዘርጋት የሀገርን የልማት ፍላጎት በተግባር ምርምር ለማስደገፍ የሚያደርገውን ተከታታይ ጥረት የዩኒቨርሲቲው ቦርድ በከፍተኛ አክብሮት ደግፋል። የዩኒቨርሲቲው ፕሬዝዳንት ዶክተር አብድል ሙህሲን ሐሰን እንዳሉት በዩኒቨርሲቲው ትምህርታቸው ሲከታተሉ የቆዩ 355 በመጀመሪያ ዲግሪና 8 በሁለተኛ ዲግሪ በአጠቃላይ 363 ሰልጣኞችን መመረቃቸውና ዩኒቨርሲቲው በትምህርት ሚኒስቴር ከተጀመሩት የትምህርት ጥራት ማሻሻያ ሪፎርሞች ጋር ራሱን በማናበብ 92.5 ከመቶ የሚሆኑ ተማሪዎች የመውጫ ፈተና ማለፋቸውን አስታውቀዋል። በዩኒቨርሲቲው የመማር ማስተማር ሂደቱን ዘመናዊና በተግባር የተደገፈ ለማድረግ በርካታ ስራዎች መከናወናቸውን ገልጸው ከዚህ በተጨማሪም በዘንድሮ ዓመት የቡታጀራ ካምፓስ እውን በማድረግ መደበኛ የመማር ማስተማር ስራ በይፋ ተጀምሯል ብለዋል። ትምህርታቸውን ሲከታተሉ የቆዩ ዕውቀትና ስነ ምግባርን የተላበሱ በአጠቃላይ ወንድ 264 ሴት 99 በድምሩ 363 እጩ ምሩቃንን ለሀገራዊ አገልግሎት ለማዋል የምረቃ መርሃ ግብር በማከናወን ላይ እንገኛለን። ከዚህ መካከል በመጀመሪያ ዲግሪ ፕሮግራሞች ወንድ 258 ሴት 97 በድምሩ 355 በሁለተኛ ዲግሪ ፕሮግራሞች ወንድ 6 ሴት 2 በድምሩ 8 ተማሪዎችን በጥቅሉ 363 ተማሪዎች በዛሬው ቀን ይመረቃሉ። በዩኒቨርሲቲው ማህበረሰቡን መሰረት ያደረጉ ምርምሮችና የቴክኖሎጂ ሽግግር ፕሮጀክቶች ተጀምረዋል ያሉት ፕሬዝዳንቱ በርካታ የማህበረሰብ አገልግሎት ፕሮጀክቶች እየተተገበሩ እንደሚገኙና በዚህም የአጠቃላይ ትምህርት ዘርፉን ጥራትን ለመደገፍ በ20 የዩኒቨርሲቲው ካችመንት ማዕከላት ለሚገኙ ተማሪዎች ለ45 ቀናት በግቢ ውስጥ በማቆየት የማጠናከሪያ ትምህርት እንዲሰጣቸው ተደርጓል። ውድ የዛሬው ዕለት ተመራቂዎቻችን፣ እናንተ የዛሬው ተመራቂዎች ዕውቀትን ከተግባር ጋር ያዋሃዳችሁ የኢንዱስትሪውን ችግር በቅርበት የተገነዘባችሁና ለገበያው ቀጥተኛ ምላሽ መስጠት የምትችሉ አምራች ኃይሎች ናችሁ። ዩኒቨርሲቲያችን ተግባራዊ ሳይንስ ዩኒቨርሲቲ መሆኑን ከአካባቢያችን አምራች ማህበረሰብና ከሀገሪቱ ኢንዱስትሪዎች ጋር በጠበቀ መልኩ እንድናስተሳስር አድርጎናል። ባርኮት ኃይሉ የህግና ባስኔል ጌቱ የሶፍትዌር ኢንጂነሪንግ ትምህርት ክፍል ተመራቂዎች ናቸው። በሰጡት አስተያየትም ጥረታቸው ፍሬ አፍርቶ ለምረቃ በመብቃታቸው መደሰታቸውን ገልጸው በሙያቸው ማህበረሰቡን ለማገልገል መዘጋጀታቸውንም አስታውቀዋል። በጣም ደስ ብሎናል። ያው ለፍተናል ከእግዚአብሔር ጋር ያንን ደግሞ ፍሬውን በማየታችን በጣም ደስተኞች ነን። በዚህ ዩኒቨርሲቲ ውስጥ ያሳለፍናቸው ብዙ ነገሮች አሉ እና በጣም ደስ ብሎኛል ዛሬ ላይ ስለደረስን ሁላችንም አመሰግናለሁ።